ኢሳያስ አፈወርቂ ዛሬም ወታደራዊ ትጥቆችን ወደ ምጽዋ ኤርፖርት እያስገቡ ነው ተብሏል። ጄኔራል ሳሞራ የኑስ እነ ጄኔራል ጻድቃንን ተቀላቅለዋል። በሚስጥር እየተደራጀ ያለውን ኃይል እንመለከታለን። በትግራይ አዲስ ፈተና ገጥሟል። በክልሉም የበጀት እጥረት ተጨማሪ ፈተና ሆኖ መጥቷል እየተባለ ነው፣ እንመለስበታለን። እንደዚሁም በወልቃይት በስፋት እየተደራጀ ነው የሚባለው የተከዜ ዘብ የፍልስፍና ምሁሩ ጠመንጃ ታጥቀው የተከዜ ዘብን ወታደራዊ ፋቲግ ለብሰው መታየታቸው ውዝግብ ፈጥሯል። ጉዳዩ በወፍ በረድ ይዳሰሳል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃውን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራም። ጄኔራል ሳሞራ የኑስ እነ ጄኔራል ጻድቃንን ተቀላቅለዋል። ከትግራይ ክልል በህወሓትና ራሱን ቲዲኤፍ ብሎ በሚጠራው ኃይል የተገፉ አንጋፋ ፖለቲከኞች የትግራይ ሰላም ኢኒሺዬቲቭ የተባለ ስብስብ መፍጠራቸው ይታወሳል። ይህንን ጥረት የሚመሩት ደግሞ በጌታቸው ረዳ ሲመራ በነበረው ጊዜያዊ አስተዳደር ምክትል የነበሩት ጄኔራል ጻድቃን ገብረትንሳኤ ናቸው። ጄኔራል ጻድቃን ይህ ኢኒሺዬቲቭ ከስራ አጋሮቻቸው ጋር በመሆን የተመሰረተ እንደሆነ በመጠቆም ዓላማው ትግራይን አሁን ካለችበት ሁኔታ ማሻገር ከዚያም ወደ ኢትዮጵያ እንደገና በሙሉ አቅም መመለስ ወይንም ሪኢንቲግሬት ማድረግ ነው። ይህ ስብሰባ አሁን አንድ አባል ተቀላቅሎበታል እየተባለ ነው። እርሱም ጄኔራል ሳሞራ የኑስ ናቸው። ጄኔራሉ ይህንን ስብስብ ከተቀላቀሉ በኋላ ለመጀመሪያ ጊዜ ለህዝብ ይፋ የሆነ ስብሰባ ማድረጋቸውን ከስምረት ፓርቲ መስራችም ጣዕመ አራዱም መረዳት ተችሏል። የትግራይ ሰላም ኢኒሺዬቲቭ ከቀድሞ ኢታማዦር ሹም ከትግራይ ተወላጁ የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ጋር ፍሬያማ ውይይት ስለማድረጋቸው ነው የተሰማው። ይህ የትግራይ ሰላም ኢኒሺዬቲቭ የተባለው ስብሰባ ክልሉ ላይ አሁን ያሉትን ሁኔታዎች የገመገመ ስለመሆኑም ጄኔራል ጻድቃን ኤንቢሲ ለተባለ የቴሌቪዥን ጣቢያ መናገራቸው አይዘነጋም። ጄኔራሉ በወቅቱም ትግራይ አሁን መንግስት የለም በሚባልበት ደረጃ ላይ ተደርሷል ብለው ነበረም። ጸጥታና ሰላም የለም ማለታቸውም ይታወሳል። እንደዚሁም እንደ ትግራይ ከፌዴራል መንግስት ጋር የሚያገናኘን የፕሪቶሪያ ስምምነት ብቻ ነው በማለት በህዝብ ተወካዮች ምክር ቤት፣ በሚኒስትሮች ምክር ቤት፣ በጸጥታ መዋቅሮች፣ በዲፕሎማቲክ ማህበረሰቡ አልተወከልንም፣ እናም ጫና ተደርጎ የፌዴራሉ መንግስት አካል መሆን አለብን ብለዋል። ይህ ደግሞ የትግራይ ሰላም ኢኒሺዬቲቭ ዋነኛ የቤት ስራ ነው በማለት ለዚህ ደግሞ አንድ ቅድመ ሁኔታ መቀመጡን አብራርተው እንደነበር ይታወሳል። እርሱም በዚህ ሰዓት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ ከስልጣን መወገድ አለባቸው የሚል ቅድመ ሁኔታ እንደነበር መናገራቸው አይዘነጋም። በወልቃይት በስፋት እየተደራጀ ነው የሚባለው የተከዜ ዘብ ከአዲስ አበባ ሁመራ ተቋርጦ የነበረው የአውሮፕላን በረራ እንደገና መጀመሩን ተከትሎ ስለ ወልቃይት ማንነት አስመላሽ የሚሞግቱ ሰዎች በመጀመሪያው በረራ ሁመራ መግባታቸው ይታወሳል። ከነዚህ መካከል አንዱ የአዲስ አበባ ዩኒቨርሲቲ ፍልስፍና መምህሩ ዶክተር ዳኛቸው አሰፋ ይገኙበታል። ዶክተር ዳኛቸው አሰፋ የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ሲሉ ተደምጠዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የዞኑ ከፍተኛ አመራሮችና ተጋባዥ እንግዶች የተከዜ ዘብ ሰልጣኞችን ጎብኝተዋል። የተከዜ ዘብ አካባቢውን በንቃት በመጠበቅ እየሰራ መሆኑን ያነሱት የዞኑ ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱም ለነጻነቱና ለክብሩ የሚታገል ሀገሩን የሚጠብቅ ኃይል ነው ብለዋል። የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ያሉት ዶክተር ዳኛቸው አሰፋ እኔም ተከዜ ዘብ ነኝ ሲሉ ተናግረዋል። በስፍራውም የፓራሚሊሻ ኃይሉን ወታደራዊ ዩኒፎርም ለብሰው ነው የታዩት። ዶክተር ዳኛቸው ከዚህ ቀደም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ወደ ኤርትራ በረሃ ወርደው መንግስትን በጦር መሳሪያ አስወግዳለሁ ያሉ ግለሰብ የትምህርት ሚኒስትር አድርገን የሾምንለት ትምህርት እንደወደቀ ተረጋግጧል ሲሉ መተቸታቸው ይታወሳል። ዛሬ እርሳቸው የተከዜ ዘብን ወታደራዊ ፋቲግ ለብሰው ታይተዋል። የተከዜ ዘብ ያገኘውን ነጻነት ማስቀጠል ይገባል ብለው ሁሉም በአንድነትና በጋራ ሊሰራ ይገባል ሲሉ አሳስበዋል። የወልቃይት ጠገዴ ኮሚኒኬሽን እንደዘገበው እነ ዶክተር ዳኛቸው አሰፋና ጋዜጠኛ ገነትን ጨምሮ የተከዜ ዘብ አባላት በሁመራ ከተማ የክብር ሽልማት ተሰጥቷቸዋል። የዕለቱ የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናመራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬም ወታደራዊ ትጥቆችን ወደ ምጽዋ ኤርፖርት እያስገቡ ነው ተብሏል። በያዝነው የህዳር ወር የኤርትራ መንግስት ወደ ምጽዋ ወደብ በሚስጥር ወታደራዊ ትጥቆችን እያስገባ ስለመሆኑ ተዘግቦ ነበር። ይህ ሂደት ዛሬም ድረስ እንደቀጠለ ነው ተብሏል። አሁንም በተገኘው መረጃ በአሜሪካ መንግስት ማዕቀብ የተጣለበት አየር መንገድ ጭምር የካርጎ ጭነቶችን ወደ ምጽዋ በስፋት እያጓጓዘ ይገኛል። ይህ ብቻ አይደለም።
ንብረትነታቸው የቤላሩስ የሆኑ አውሮፕላኖች የካርጎ ጭነት ጭነው ወይ ምጽዋ አሊያም አስመራ ኤርፖርት ሲያርፉ ታይተዋል። መነሻቸው ደግሞ የኤርትራ መንግስት ብቻ ሳይሆን በመካከለኛው ምስራቅ የአሸባሪዎች ሁነኛ ስፖንሰር ነች የምትባለው ኢራን ነች። መሰረቱን ቤላሩስ ያደረገ ራዳ አየር መንገድ አይኤል 62 ኤምጂአር የተባለ የካርጎ ጭነት አውሮፕላን በትላንትናው ዕለት ከኢራን መዲና ቴህራን ተነስቶ ወደ ኤርትራ እንደበረረ ነው የአቪዬሽን ጉዳዮችን የሚከታተሉ ምንጮች የዘገቡት። አውሮፕላኑ በ2015 የተመሰረተ ሲሆን ህገወጥ መሳሪያ ዝውውር በስፋት የሚያከናውን በአሜሪካ ጭምር በተለያዩ ሀገራት ማዕቀብ የተጣለበት ነው። ይህ የካርጎ ጭነት አውሮፕላን ከኢራን ሲነሳ አርፎበታል ተብሎ የታመነው ወይ አስመራ አሊያም ምጽዋ አውሮፕላን ማረፊያ ነው። ከዚህ በዘለለ ግን አውሮፕላኑ ይህንን በረራ ሲያደርግ የተለመደውንና በተባበሩት አረብ ኤምሬትስ እንደዚሁም በኤደን ባህረ ሰላጤ ሰማይ ወይም አየር ክልል በኩል አድርጎ አይደለም። በረራው ይህንን የተለመደ መስመር አልተከተለም ብለዋል ምንጮች። ይህኛው በረራ በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ ነው ተብሏል። ከ11 ቀናት ቀደም ብሎም በተመሳሳይ ወታደራዊ ትጥቆችን የያዙ የጭነት አውሮፕላኖች ወደ ኤርትራ መብረራቸው ተዘግቦ ነበር። በትግራይ አዲስ ፈተና ገጥሟል። በክልሉ የ7 ቢሊዮን ብር የበጀት እጥረት ተጨማሪ ፈተና ሆኖ መጥቷል እየተባለ ነው። የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ እቅድ ኮሚሽን መግለጹን የክልሉ መገናኛ ብዙሃን ዘግበዋል። ባለፈው ዓመት ነሐሴ የፌዴራል ባለስልጣናት ከመስከረም 2018 ጀምሮ ተግባራዊ የሚደረግ የሲቪል ሰርቪስ ደሞዝ ማሻሻያ ማጽደቃቸው ይታወቃል። በዚህ አዲስ ማሻሻያ መሰረት የመጀመሪያ ዲግሪ ያላቸው ተቀጣሪዎች ወርሃዊ ደሞዝ ከ6940 ብር ወይም ወደ አሜሪካ ዶላር ሲመነዘር 49.34 ዶላር ይሆናል። ወደ 11500 ብር ወይም ደግሞ ወደ 82 ዶላር ከፍ ብሏል። ከዝቅተኛው የደሞዝ እርከን ከ4760 ብር ወደ 6000 ብር እንዲሁም ከፍተኛው የደሞዝ እርከን ደግሞ ከ21492 ብር ወደ 39000 ብር ከፍ ማለቱ ተመላክቷል። ይሁን እንጂ የትግራይ እቅድ ኮሚሽን ኮሚሽነር ሃንሳ ተክላይ ክልሉ የአሰራር መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያን ተግባራዊ ማድረግ እንደማይችል ተናግረዋል። እንደ አሰራር የፌዴራል መንግስት ይህንን በሚኒስትሮች ምክር ቤትና በፓርላማና በሌሎች አካላት ወስኗል። እኛም ይህንን ስርዓት እዚህ መተግበር አለብን። በፌዴራል ደረጃ የተወሰነን ማንኛውንም ውሳኔ በክልል ዘርፍ ላይ መጫን አይቻልም ነው የሚሉት። ክልሉ ደግሞ ተመሳሳይ አሰራር መከተል አለበት፣ ለካቢኔ በማቅረብ ከዚያም ማጽደቅ፣ የአዋጁንም መተግበር ይጠይቃል። ይህም ግልጽ በሆኑ ምክንያቶች ጊዜ ይወስዳል ሲሉ ተናግረዋል። ኮሚሽኑ አክለው እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን የአፈጻጸም የጊዜ ሰሌዳው አሁን ከፍተኛ የበጀት እጥረት ገጥሞታል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል። የፌዴራል መንግስት የላከልን ደግሞ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ ጉድለት አለብን ብለዋል። ያቀድነው በሚቀጥሉት 2 ወራት መፍትሄ ለመስጠት ነው። የ2 ወር የደሞዝ ጭማሪ ለማድረግ ውሳኔ ተላልፏል ሲሉም ገልጸዋል። ሃንሳ የክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግ አሳስበዋል። ነገር ግን ዘላቂ መፍትሄዎችም ትግራይ የራሷን የገቢ ምንጮች በማጠናከር ላይ የተመሰረቱ መሆናቸውን አጽንኦት ሰጥተዋል። የትግራይ አስተዳደር በውስጥ ገቢ ላይ ከመስራት የተሻለ ምርጫ የለውም ብለዋል። በትግራይ ያለው የወርቅ ማዕድን በአግባቡ ጥቅም ላይ ቢውልና ተገቢውን የግብርና የሮያሊቲ መጠን ብትሰበስብ የምንጠቀመውን በጀት በእጥፍ ያሳድገዋል ሲሉም አክለዋል። ኮሚሽነሯ አዲሱን የደሞዝ ማስተካከያ ወጪ ያለ ተጨማሪ የፌዴራል ድጋፍ ክልሉ መሸከም እንደማይችል ነው የተናገሩት። ወደ ሌሎች ጉዳዮቻችን እናምራችሁም። የአሜሪካ መንግስት ለማርበርግ ቫይረስ ድጋፍ አደርጋለሁ ሲል ቃል ገብቷል። በትላንትናው ዕለት በተደረገ የላቦራቶሪ ምርመራም 2 ሰው በማርበርግ ቫይረስ መያዙ ተሰምቷል። በትላንትናው ዕለት በተደረገ የላቦራቶሪ ምርመራ ተጨማሪ 2 ሰዎች በማርበርግ ቫይረስ መያዛቸውን ያስታወቀው የጤና ሚኒስቴር ነው። በዕለቱ 5 የላቦራቶሪ ምርመራዎች መካሄዱ የተገለጸ ሲሆን 2 ሰው በቫይረሱ መያዙንና 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱ ተመላክቷል። በተጨማሪም ቫይረሱ ተገኝቶባቸው ህይወታቸው ያለፉ ሰዎች ቁጥር 3 ሲሆኑ 3 ሰዎች ደግሞ በሕክምና ላይ እንደሚገኙ ተጠቁሟል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን የጤና ሚኒስቴር ህዳር 9 2018 ዓ.ም ማስታወቁ ይታወሳል። የጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት
ቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ማስታወቃቸው አይዘነጋም። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቪን ማሲንጋ ገልጸዋል። አምባሳደሩ ይህንን የገለጹት በኢትዮጵያ በተከሰተው የማርበርግ ቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላቦራቶሪ ምርመራ፣ ከታካሚዎች ጋር የነበሩ ንክኪዎች ክትትል፣ የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮም አስቀድመው የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የዩናይትድ ስቴትስ መንግስት በኢትዮጵያ አምባሳደር ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃን አድንቀዋል ሲል ሚኒስቴሩ በማህበራዊ ትስስር ገጹ አመላክቷል። በተያያዘ ዜናም በኢትዮጵያ የማርበርግ ቫይረስ መከሰቱን ተከትሎ የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሳሰብ የቅድመ ቁጥጥር ስራዎችን ማከናወን መጀመራቸው ተዘግቧል። በመጨረሻም ካናዳና ሮማኒያን ጨምሮ ወደ አውሮፓ ሀገራት እንልካለን ከሚሉ የማህበራዊ ሚዲያ አጭበርባሪዎች ዜጎች ራሳቸውን እንዲጠብቁ ማሳሰቢያ ተሰጥቷል። የስራና ክህሎት ሚኒስቴር በማህበራዊ ትስስር ገጾች ላይ በአነስተኛ ክፍያ ወደ ተለያዩ የአውሮፓ ሀገራት እንልካለን በማለት ዜጎችን ለማጭበርበር እየሰሩ የሚገኙ ቡድኖችና ግለሰቦችን በሕግ ተጠያቂ ለማድረግ እየሰራሁ ነው ብሏል። ሚኒስቴሩም ማህበረሰቡ ከዚህ መሰል የማጭበርበሪያ ሐሰተኛ ማስታወቂያዎች ራሱን እንዲጠብቅ እንዲሁም ጥቆማ እንዲሰጥም ጥሪ አቅርቧል። በዚህም እነዚህ አሳሳች መረጃዎችን የሚያሰራጩ ግለሰቦችን ተጠያቂ ለማድረግ ከፌዴራል ፖሊስ፣ ከፍትህ ሚኒስቴርና ከሌሎች ተዛማጅ የመንግስት አካላት ጋራም በትብብር እየሰራ መሆኑን ገልጿል። በቅርቡ በማህበራዊ ሚዲያ መድረኮች ላይ 1500 ብር በመክፈል ወደ ካናዳ፣ ሮማኒያና ሌሎች የአውሮፓ ሀገራት ለመሄድ ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎችና ማስታወቂያዎች በስፋት መሰራጨታቸውን ተከትሎ ተቋማችሁ ምን እየሰራ ነው በሚል የስራና ክህሎት ሚኒስቴር ጥያቄ ቀርቦለት ነበረ። በሚኒስቴር መስሪያ ቤቱ የውጭ ሀገር ስራ ስምሪት ዴስክ ኃላፊ አቶ በዛወርቅ ከተማ በሰጡት ምላሽ ሚኒስቴሩ ከህግ አካላት ጋር በመተባበር በዚህ ህገወጥ ተግባር ላይ የተሰማሩ አጥፊዎች ላይ እርምጃ እየወሰደ እንደሚገኝ አስታውቀዋል። አቶ በዛወርቅ ከሀገር መውጣት የሚፈልጉ ሰዎች ትክክለኛውንና አስፈላጊውን መረጃ ከሚኒስቴር መስሪያ ቤቱ ማግኘት እንደሚችሉ አስገንዝበዋል። በተጨማሪም ሚኒስቴሩ ህብረተሰቡን ከሐሰተኛ መረጃ ለመጠበቅና ግንዛቤ ለማስጨበጥ በራሱ የማህበራዊ ድረገጽና በመንግስት ሚዲያዎች ላይ መረጃዎችን በማጋራት እየሰራ እንደሚገኝ ለአንድ የሀገር ውስጥ ሚዲያ አብራርተዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃም። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።